ከረመዳን የመጨረሻ 10 ሌሊቶች አላህ እነዚህ ልዩ አድርጓቸዋል። فقد اختص الله بليلة القدر التي أنزل فيها القرآن الله بليلة القدر ልዩ አድርጓታል። ያችም ሌሊት ማለት ቁርአን የወረደበት የአላህ ብርሃን የመጣበት የሰማይ ደብዳቤ የመጣበት ሌሊት ናት። ስለዚህም ዛሬ ስለነዚህ 10 ቀናቶች ዛሬውን ዝግጅት አድርገን ለምን ያለው ስጦታ ውስጥ ያለው ስጦታ ልዩ ስለሆነ የሚወሰን ውሳኔ አለ። የዓመት ውሳኔ ምንድነው? እንዴት ነው? በዛሬው ፕሮግራማችን እናያለን። ወንድሜ ሚስትህን አንቃት፣ ተነሺ ስገጂ፣ ለይሉን ስገጂ፣ ቁርአኑን ቅሪ በላት። ልጅህን፣ እህትህን፣ እናት አባትህን፣ ቤተሰብን እርስ በራሳችሁ እህቴ አንቺም ባልሽን አንቂው። ዱዓም ተደርጓል እኮ አላህ ይዘንላት አሉ። ማን ለይል ልትሰግድ ተነስታ ባለቤቷን የቀሰቀሰች እምቢ ሲላት ደግሞ ምን ያደረገች? ውሃ ጠብ ያደረገች። ፋይናል እኮ ነው። ሯጮችን አይታችኋል አይደል? ሲሮጡ የመጨረሻው ፋይናል ላይ ጉልበታቸውን ትንፋሻቸውን ዘብዝበው ኃይል ተጠቅመው ለማሸነፍ ይጥራሉ። እኛ የምናሸነፍበት እኮ ላይ ነው መሆን ያለበት። ጉልበታችንን አጠናክረን ኃይላችንን ጨምረን በቃ እንዴት ነው የእነዚህን ቀናቶች ሌሊቶች እኔ ላይ ለውጥ አምጥተው ተቀይሬ ተለውጬ ዱዓ አድርጌ ከአላህ ጋር መልካም ነገር አላህ እንዲወፍቀኝ ለምኘው እንዴት ነው ማሳልፈው? ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ይላችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። እንግዲህ ረመዳን ነው ገባ። እንደገባ ደግሞ በጣም ፈጥኖ እየወጣ ነው። አላህ Subhanahu Wa Ta'ala ያሳለፍናቸውን የረመዳን ቀናቶች ከተቀበላቸው አላህ ያድርገን። ያጠፋነውን ደግሞ አላህ ይቅር ይበለን። ቀሪ ቀናቶችን ደግሞ በአግባቡ የምንጠቀም አላህ ያድርገን። ፊትለፊታችን ወርቃማ ሌሊቶች እየመጡ ነው። በጣም የተወደዱ ልዩ ሌሊቶች እየመጡ ነው። እነዚህን ሌሊቶች ከዛሬው ጀምሮ ዝግጅት አድርገን ሌሊቱን በመለማመድ ቤተሰቡን በኢባዳ በማገዝ በመረዳዳት ዝግጅት አድርገን ልንጠብቃቸው ይገባል። አላህ Subhanahu Wa Ta'ala እንግዲህ ከሁሉም ነገር ምርጫ አድርጓል። ከመላእክቶችም አላህ መርጧል። አላሁ يصطفي من الملائكة رسلنا አላህ ከመላእክቶች መልእክተኞችን መርጧል። ومن الناس ከሰዎችም መካከል إن الله سميع بصير الله سميع ተመልካች ነው። وخلق البشر የሰው ልጅን ፈጠረ። واصطفى منهم الأنبياء والرسل عليهم الصلاة والسلام ከነሱ ደግሞ ነቢያቶችና ሩሱሎችን አላህ መረጠ። ثم اختار منهم ከነሱ ደግሞ አላህ እንደዚሁ መረጠ ኡሉል አዝም የሚባሉትን 5ቱ ነቢያቶችን ሩሱሎችን አላህ መረጠ። ኑህ፣ ሙሳ፣ ኢብራሂም፣ ዒሳ እንደዚሁም ነብዩን አለይሂ ሰላቱ ወሰላም ደግሞ መረጠ። እንደዚሁም አላህ ከፊሉን ከከፊሉ አበላልጧል። تلك الرسل فضلنا بعضهم على بعض منهم من كلم الله ورفع بعضهم درجات ብሎ አላህ ከመልእክተኞች መካከል እንዳበላለጠ ይናገራል። አላህ ከቦታ ከሀገር መካን ደግሞ እጅጉን መርጧታል። فمكة أحب البلاد إليه መካ ማለት አላህ ዘንድ በጣም የተወደደች ሀገር ናት። ከሀገር ውስጥ ደግሞ ካሉ ቦታዎች መሳጅዶችን አላህ መርጧል። ከመረጣቸው መስጂዶች በጣም ተወዳጅ ትልቅ ደረጃ ያላት መስጂዱል ሐራም መካ የሚገኘው ሐረም ነው። አላህ ይወፍቀን። እዛ የሚሰገደው ሰላት በመቶ ሺህ ነው ተብሏል። አላህ ይወፍቀን። እንደዚሁ መስጂዱል ነበዊ የነብዩ ሰለላሁ ዐለይሂ ወሰለም መስጂድ መዲና ላይ ሲገቡ መጀመሪያ የገነቡት መስጂድ እሱም ከመካ ቀጥሎ ባለው በሁለተኛ ደረጃ የተቀመጠ በ1000 ከሌላ ቦታ የሚበልጥ ነው። ሶስተኛው መስጂዱል አቅሳ
መስጂዱል አቅሳ ነው። አሁን ላይ ፍልስጤም የሚገኘው በይተል መቅዲስ ከሌላ ቦታ ከሚሰገደው ከመካና ከመዲና ውጪ ካለው በ500 ይበልጣል ብለው የአላህ መልእክተኛ የተናገሩለት አላህ ከነዚህ ካረመኒ ይሁዶች እጅ አላህ ነፃ አላህ ያውጣው። ወንድሞቻችንን ድል በድል አላህ ያድርጋቸው። ረመዳን የድል ወር ነው። ድል አላህ ይስጣቸው። አይቀርም ደግሞ ይቀራል እንዴ? ወላሂ ድል ያገኛሉ። ረሱል ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሲጠቁሙ ምን አሉ? ይሁዲዎች የሚደበቁበት ድንጋይ ዛፍ ጭምር እንደሚያጡ የአላህ መልእክተኛ ገልጸዋል። ይሁዲዎች የሚደበቁበት ዛፍ ድንጋይ ተደብቀው ከሙስሊሞች ሸሽተው መጨረሻ ወለዓቂበቱ ሊልሙተቂን ነውና ድል እንደሚያገኙ ኢማም ቡኻሪ በዘገቡት ሐዲስ በብዙ ሰሃቦች የተገለጸ ሐዲስ ነው። ከድንጋይ ከዛፍ ጀርባ ይደበቃሉ። ልክ ሲደበቁ ድንጋዩን ጭምር አላህ እንዲናገር ያደርገዋል። ያ ሙስሊም ተዓል፣ አንተ ሙስሊም ወይ ና፣ ሚን ወራኢ የሁዲዩን፣ ከኔ ጀርባ ይህ ይሁዲ አለ፣ ፈቅቱሉህ፣ ናና ግደለው ብሎ የዛኔ ይጠራዋል። አይቀርም። ዛሬ ግን ከበዳዮች ጎን የቆሙ ብዙ ናቸው። ሀገራችን ላይ ጭምር ያሉ ባለሙያዎች፣ ጋዜጠኞች የፊልስጤምን እንባ የነዛን ህፃናት እልቂት ለመደባበስ በተለያየ ነገር ተደልለው እስራኤል ላይ ሄደው እውነታን ለመደበቅ ሞከሩ። አይሳካም። ዓለም እያየው ነው። ፍንትው ብሎ እየወጣ ነው። አላህ ደግሞ ይሄን ነገር ግልጽ እንደሚያወጣው በዳዮችን እንደሚረዳ ቃል ገብተዋል። ለአንሱረነኪ እረዳሻለሁ ብለዋል። ማንን? ተበዳይን ባጠቃላይ ከጊዜ በኋላ ቢሆንም እርዳታዬ ቅርብ ነው ብለዋል። አላህ ቅርብ አላህ ያርግላቸው። ድል በድል አላህ ያርጋቸው። ሰላሙን አላህ ያምጣላቸው። እነዚህም ቦታ አላህ መርጧል። ከጊዜያት ደግሞ አሉ ከጊዜያት አላህ በዱንያ ላይ ተወዳጅ ቀናቶች የዙል ሂጃ 10 ቀናቶች ናቸው። ከቀን ከሆኑ አፍደሉ አያሚ ዱንያ፣ በዱንያ በጣም የተወደዱ ቀናት ማለት የዙል ሂጃ 10 ቀናቶች ናቸው። ኢብኑል ቀይም ሲተነትኑ ከቀን ከሆነ የዙል ሂጃ 10 ቀናት፣ ከሌሊቶች ደግሞ ከሆኑ አሽረል አዋኺር ሚን ረመዳን፣ ከረመዳን የመጨረሻ 10 ሌሊቶች አላህ እነዚህ ልዩ አድርጓቸዋል። ፈቀድ اختص الله بليلة القدر التي أنزل فيها القرآن አላህ በሌሊተል ቀድር ልዩ አድርጓታል። ያችም ሌሊት ማለት ቁርአን የወረደበት የአላህ ብርሃን የመጣበት የሰማይ ደብዳቤ የመጣበት ሌሊት ናት። ስለዚህም ዛሬ ስለነዚህ 10 ቀናቶች ዛሬውን ዝግጅት አድርገን ለምን ያለው ስጦታ ውስጥ ያለው ስጦታ ልዩ ስለሆነ የሚወሰን ውሳኔ አለ። የዓመት ውሳኔ ምንድነው? እንዴት ነው? በዛሬው ፕሮግራማችን እናያለን። እነዚህ 10 ቀናቶች ሲመጡ ተራዊ ሰላት አለ። ሰው ለይልም ይሰግዳል። ምን ያበዛል? ሰላት ያበዛል። ሰላት ማብዛት ወላሂ ኸይር አለ። አንደኛ ደረጃ ከፍ ይላል። ከምንም በላይ ሱጁድ ባደረግኩ ቁጥር የሚማረርብህ አካል አለ፣ ሸይጣንና ጓደኞች። ሸይጣን ምን አለ መሰላችሁ? ሐዲሱን አባ ሁረይራ ያስተላለፉት ሐዲስ ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ ቀረአ ኢብኑ አደም የአደም ልጅ ቁርአን የቀራ ጊዜ ሰጀደተ ማለት ስጁድ ቲላዋ ያለበት የቁርአን አንቀጽ ሲቀራ ፈሰጀደ ሱጁድ ሲያደርግ ተዘለ ሸይጣን ራቅ ይልና የብኪ ያለቅሳል። የቁል ብሎም ይላል ያ ወይላህ ዋ ጥፋቴ ኡሚረ ኢብኑ አደም ቢሱጁድ የአደም ልጅ በሱጁድ ታዘዘ ፈሰጀደ ሱጁድ አደረገ ፈለሁል ጀና ጀነት አለው። اللهم اجعلنا من اهل الجنه الله ከጀነቶች አላህ ያርገን። ለሱ ጀነት አለው። ወኡሚርቱ ቢሱጁድ እኔም በሱጁድ ታዘዝኩኝ ፈአበይቱ እምቢ አልኩኝ ፈሊየናሩ ለኔ እሳት አለኝ ይላል። ሱብሃንአላህ። ሱጁድ ስታደርግ ወደ ጀነት የምትቀርብበት ነው ወንድሜ እህቴ። ሱጁድ ስታደርጊ ወደ ጀነት የምትቀርብበት ነው። ደረጃ ከፍ የሚልበት ለአላህ ዝቅ ስንል አላህ ደግሞ ምን ያደርገናል?
ከፍ ያደርገናል። ስለዚህ ሱጁድ ምናበዛበት ዒባዳ ምናበዛበት ሱጁድ ላይ ተደርጎ የሚደረግ ዱዓ ሙስተጃብ ተብሎ የተነገረበት አላህ ዘንድ ተወዳጅ ቦታው ሱጁድ ነው። በጣም ዱዓ ሙስተጃብ የሚሆንበት ሱጁድ ነው የተባለበት ቦታ ላይ ሰላት ምናበዛበት ሌሊቶች ናቸው፣ ቀናቶች ናቸው። ስለዚህም ያን ካሁኑ እንድንለማመድ ነው ዛሬ ይህችን ፕሮግራም ያዘጋጀሁት። የመጨረሻ 10ቱ ሌሊቶች ሲገቡ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ እንደገለጸችው ምን አለች? ቃለት ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ አልዐሽሩ 10ሩ ሲገቡ ሸደ ሚዕዘራ ትጥቃቸውን ሽርጣቸውን ይታጠቃሉ ያጠብቃሉ። ወአሕያ ለይለሁ ሌሊቱን ሕያው ያደርጉታል። እንቅልፍ የሚባል የለም። ምንም እንቅልፍ ቁርአን ነው፣ ዚክር ነው፣ ዱዓ ነው፣ ሰላት ነው። ወአይቀዘ አህለሁ ብቻቸውን ደግሞ ቤተሰቦቻቸውን ያነቃሉ። ተነሱ፣ የእንቅልፍ ዘመን አይደለም፣ ተነሱ ይላሉ። አዎ ወንድሜ ሚስትህን አንቃት፣ ተነሺ ስገጂ፣ ሌሊቱን ስገጂ፣ ቁርአኑን ቅሪ በላት። ልጅህን፣ እህትህን፣ እናት አባትህን፣ ቤተሰብህን እርስ በራሳችሁ እህቴ አንቺም ባልሽን አንቂው። ዱዓም ተደርጓል እኮ አላህ ይዘንላት አሉ። ማን ሌሊት ልትሰግድ ተነስታ ባለቤቷን የቀሰቀሰች እምቢ ሲላት ደግሞ ምን ያደረገች? ውሃ ጠብ ያደረገች ፊቱ ላይ ውሃ የረጨችበት ምን ይሆናል? አላህ ይዘንላታል። እሱንም አላህ ይዘንለት። ቀድሟት ተነስቶ ሰላት ሰግዶ ከዛም እሷ አንቀሰቀሳት እምቢ ስትለው ይኸው እንቅልፍ ሲያስቸግራት ነው። ውሃ ደግሞ ረጨት ቀዝቃዛዋ ሲመጣ ነቃ እንላለና አላህ ይዘንላቸዋል። አዎ ባልና ሚስት የሚተባበሩበት የሚተጋገዙበት ልምድ አድርገው ራሳቸውን ቀይረው ለቀሪ 11 ወራቶች ከአላህ ጋር በሌሊት በሚስጥር የሚተዋወቁበት ጊዜ እንዲሆን ዛሬ የምንለማመድበት ነው። እነዚህ 10 ቀናት ሲገቡ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በጣም ይታገሉ ነበረ። አሁን እናታችን አይሻ ምን አሉ? ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የጅተሂዱ ፊል አሽሪ የአላህ መልእክተኛ በ10ሩ ሌሊቶች ይታገሉ ነበረ። ማላ የጅተሂዱ ፊ ገይሪህ በሌላው የማይታገሉትን። ለምን? ሊአነሁ ሰለላሁ ዐለይሂ ወሰለም ካነ የልተሚሱ ለይለተል ቀድር የአላህ መልእክተኛ ለይለተል ቀድርን ይፈልጉ ነበር። በሚያሳዝን ሁኔታ ረመዳን ሲገባ በኢባዳ ሁላችንም ጠንካሮች ነው። ሌሊቱ ተራዊ ላይ ጠንካራ እንሆናለን። 1 ቀን 2 3 4 10 ሲደርስ መሀል ሲገባ እየተዳከምን ጉልበታችን እያለቀ እንሄዳለን። የነብዩ ግን ያልነበረም ከቀን ወደ ቀን ምንድነው እየጨመሩ ይመጣሉ። 10ሩ ላይ ደግሞ ልዩ ይሆናሉ። እኛም ልዩ ነው። ፋይናል እኮ ነው። ሯጮችን አይታችኋል አይደል? ሲሮጡ የመጨረሻው ፋይናል ላይ ጉልበታቸውን ትንፋሻቸውን ዘብዝበው ኃይል ተጠቅመው ለማሸነፍ ይጥራሉ። እኛም የምናሸነፍበት እኮ ላይ ነው መሆን ያለበት። ጉልበታችንን አጠናክረን ኃይላችንን ጨምረን በቃ እንዴት ነው የእነዚህ ቀናቶች ሌሊቶች እኔ ላይ ለውጥ አምጥተው ተቀይሬ ተለውጬ ዱዓ አድርጌ ከአላህ ጋር መልካም ነገር አላህ እንዲወፍቀኝ ለምኘው እንዴት ነው ማሳልፈው? ካሁኑ ዝግጅት እናደርግ። 10 ቀናቶች ሲመጡ ኢዕቲካፍ ይቀመጡ ነበረ። አው ኢዕቲካፍ ዱንያን ጣል አድርገህ ልብህን ለአላህ ቤተሰብህን ትተህ አላህ የወፈቀው ዑምራውንም ይሄዳል። ዑምራ በረመዳን ምንድነው? ከኔ ጋር ሐጅ እንደማድረግ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዑምራ ላይ ረመዳን ላይ የሚደረገው ዑምራ ልክ እንደ ሐጅ ነው። ያ ማለት ሐጅ ማድረግ አቅም ያለው ሰው ዑምራ እንደ ሐጅ ነው ተብሎ ደረጃውን ለመግለጽ እንጂ ሐጅ ካላደረገ ግዴታ አለበት ማድረግ። ግልጽ ነው አይደል? ግን ደረጃው ምንድነው? በረመዳን ከኔ ጋር ሐጅ እንደማድረግ ነው ብሎ አላህ መልእክተኛ ገልጾታል። አላህ የወፈቀው ያን ያደርጋል። አለዛም መስጊዳችን ላይ ቁጭ ዱንያን ጣል አድርገን ቤተሰቦቻችንን ትተን ዚክሩ፣ ቁርአኑ፣ ዱዓው ያ አላህ የኢባዳ አይነት የምናሳካበት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻውን በተናገረችው ሐዲስ ካነ يعتكف العشر الاواخر من رمضان የአላህ መልእክተኛ ረመዳን 10 ቀናቶችን ምን ያደርጉ ነበረ? ይቀመጡ ነበረ፣ ኢዕቲካፍ ያደርጉ ነበረ። حتى توفاه الله እስኪወስዳቸው ሞት እስኪመጣባቸው ثم اعتكف ከዛ ኢዕቲካፍ አደረጉ አዝዋጀሁ ሚስቶቻቸው ሚን ባዲ ከነሱ በኋላ ሚስቶቻቸውም ያደርጉ ነበር። አንድ ኢዕቲካፍ ያደረጉበት ቀን የአላህ መልእክተኛ መቼ ነበረ? 11ኛው ላይ ኢዕቲካፍ ገቡ። መሐለኛው ማለት ነው። መሐለኛው ላይ ገቡ ለይለቱል ቀድርን ፍለጋ። መሐለኛው ሲገቡ ቡኻሪ ሙስሊም የዘገቡት ሐዲስ ነው የተስማሙበት።
ካነ ያዕተኪፉ ፊ አልሽር አስወጥ ሚን ረመዳን ከረመዳን የመጀመሪያው የመጨማን የመሐለኛው 10 ላይ ኢዕቲካፍ አደረጉ። ፈዕተከፈ ዓመን አንድ ዓመትን እንደዛ አደረጉና ሐታ ኢዛ ካነት ለይለቱ 21 ልክ አንደኛው ሌሊት ጠዋት ሲመጣ وهي ليلة التي يخرج من سبيحتها ያቺ በንጋት የሚወጣባት ላይ ልክ ሊወጡ ሲሉ ምን ከኢዕቲካፋቸው ጅብሪል መጥቶ አይ ገና ነው ጊዜውን አሁን ነው ይሄኛው ሰዓት አይደለም ሲላቸው ማን يعتكف معي ከኔ ጋር ኢዕቲካፍ ያደረገ فليعتكف في الأشهر الأواخر አሁን አስሮቹ ላይ አብሮ ያድርግ መጨረሻዎቹ فقد أريت በርግጥ ምን እንድታይ ተደርጊያለሁ هذه الليلة በዚች ሌሊት ላይ ثم انسيتها ከዛም ረሷታል። የረሱባት መንገድ በሌላ ሐዲስ የተገለጸ ኢብኑ ሐጀርም የገለጹት የተነተኑት ሁለት ሰዎች ሲጣሉ ለይለቱል ቀድርን እኮ አይተው ነው መቼ እንደሆነ አይተው ሁለት ሰዎች ሲጣሉ እነሱ ጋር ሲሄዱ በዚህ መሰረት ረሰውት በእነሱ ጭቅጭቅ ኢብኑ ሐጀር ሐፊዝ ኢብኑ ሐጀር ምን ይላሉ ጭቅጭቅ ይላሉ ይሄን ይዘው ኸይር ነገርን ያስወግዳል። ስለዚህ ቤታችሁ ጭቅጭቅ እንዳይኖር አውፍታ ደስታ ወላ ተናዘው አትጨቃጨቁ ነው አይደል? አው ኸይር ይወገዳል ኃይል ይወገዳል። የሙስሊሙ አንድነት ምን ይሄ ጭቅጭቅ ነው። አላህ እንዲያነሳልን ዱዓ መናደርግበት ሁሉም በቁርአን በሐዲስ አንድነቱን እንዲያጠናክር ዱዓ መናደርግበትም ለይል መሆን አለበት። ሙስተዒድ ነው የአላህ መልእክተኛ እችሊ ሊወጡ ሲሉ ግባ ተባሉ አየውኝ ከዛም ሊናገሩ ሲመጡ ረሷታሉ። ወቀድ ረአይቱኒ ነገር በርግጥም ራሴን ተመልክቻለሁ አስጁዱ ፊ ማኢን ወጢኒ ሚን ሰቢሐቲሃ በአንደኛው ሌሊት ማን በሷ ሌሊት ላይ በጭቃ ላይና በውሃ ላይ ሱጁድ ሳደርግ ተመልክቻለሁ አሉ። ከዛ ምን አሉ ፈልተሚሱሃ ፊል አሽሪል አዋኺሪ በመጨረሻዎቹ 10 ቀናት ለይለቱል ቀድርን ፈልጓት ወልተሚሱሃ እንደዚሁም ፈልጓት ፊ ኩል ዊትሪን በተለይ ደግሞ በእያንዳንዱ ጎዶሎ ቀናት አሉ። ቃለ አቢ ሰዒድ አልኹድሪ ሐዲሱን ሲጨርስ ፈመጠረት السماء ያን ቀን ሰማይ ዝናብ አወረደች تلك الليلة በዛች ሌሊት وكان المسجد መስጂዱ ደግሞ ነበረ አላ አሪሽ ጣራው አሪሽ ማለት ምንድነው የቴምር ቅጠሉ አለ አይደል ምንድነው በሱ ነበረ ጣራ ተደርጎ የሚለው فأبصرت عيناي አይኖቼ ተመለከቱ ረሱላህ ሰለላሁ ዐለይሂ ወሰለም የአላህን መልእክተኛ ነብይ ሰለላሁ ዐለይሂ ወሰለም ተመለከቱ አይኖቼ አላ ጀብሃቲሂ በፊታቸው ላይ አሰሩል ማኢ ወጢኒ የውሃና የጭቃው ምልክት ተመለከትኩኝ ሚን ሱብሂ 21 ያን ቀን 21ኛው ሌሊት ንጋት ነበራው። ስለዚህ ለይለቱል ቀድር ምልክቱም ነበራሉ ጭቃ ላይ ሱጁድ ሳደርግ ያው መስጊዱ ስለሚያዘም እንደዚህም ውሃ ላይ አሉ ያ ምልክት ግንባራቸው ላይ ሱጁዳቸው ላይ ተመለከትኩኝ። ያቺ ቀን ለይለቱል ቀድር መቼ ነበረች ማለት ነው 21ኛው ሌሊት ነበረች። 21ኛው ሊሆን ይችላል ወይም ደግሞ ዊትር ላይ በጣም ደግሞ ፈልጓት የተባለው መቼ ነው 27ኛው ላይ ነው። በዚህም ሐዲስ መጥቷል أن الرجال من أصحاب النبي صلى الله عليه وسلم كنبي عليه الصلاة والسلام صحابات أوروا ليلة القدر تملكتوا في المنام بمناماتهم في 7 الأواخر يمجرشوا 27ኛው ላይ ማለት ነው። فقال رسول الله صلى الله عليه وسلم يا الله ملكتኛ አሉ أرى رؤياكم قد تواطعت أي توافقت ማለት ነው የናንተን እኮ ህልም አያለው በርግጥም የገጠመች ሆና في 7 الأواخر በመጨረሻው 27ኛው ላይ فمن كان منكم ከናንተ ማከል ካለ متحريها እሷን የሚፈልጋት ካለ فليتحرها في 7 الأواخر 27ኛው ላይ ይፈልጋታል። እቺ ጥብቅ ተብላ የተናገረች ነው። እንደዚሁም ዊትር ላይ ተብሏል። ግልጽ ነው። አስሮቹም ተብሏል። አንዳንዱ ለሞችማ ከረመዳን 1 እስከ ረመዳን 30 የሚያለው ኢብኑ ሐጀር ወደ 47 የሚጠጋ ከዛ በላይ አቋዋሎች አሉ ንግሮች አሉ በዚህ ጉዳይ። እሳቸው ግን አጠንክረው ራጂህ አድርገው ሄዱበት ጎዶሎ ቀን ነው። ስለዚህ አላህ የደበቃት ለምንድነው ከተባለ ለምንድነው 10ሩም ቀን በኢባዳ እንድንጠራከር ነው። እቺ ቀን ነው ከተባለ ያቺ ቀን ላይ ኢባዳ እናደርጋለን ሌላው ላይ እንሳነፋለን። ስለዚህ አላህ ሁሉንም ቀናት ላይ በኢባዳ እንድንጠናከር 10ሩም ቀን የበለጠ ትኩረት አድርጉበት ተባለ። ስለዚህ እነዚህ ቀናት ቁርአን የወረደበት ነው። ለይለቱል ቀድር ማለት ምንድነው? ለይለቱል ቀድር እሱን እንመልከት። በዚህ 10 ቀናቶች ቁርአን ወርዷል።
በዚህ በለይለቱል ቀድር ላይ ኢና አንዘልናሁ ፊ ለይለቲን ሙባረካ እኛ በተባረከችው ሌሊት ቁርአንን አውርደነዋል አለ አላህ። ቁርአን የወረደው በዛች የተባረከችው ሌሊት ነው። ኢና ኩና ሙንዚሪን እኛ አስፈራሪዎች አስጠንቃቂዎች ስንሆን ፊሃ በሷ ሌሊት ዩፍረቁ ኩሉ አምሪን ሐኪም ሁሉም የተወሰነ ነገር በአጠቃላይ ፍርድ የሚለይበት ነው። ያ ሌሊት ሱረቱል ቀድር ብሎ አላህ በስሟ ጭምር ሰይሞላታል። ኢና አንዘልናሁ ፊ ለይለቲል ቀድር አላህ እኛ አውርደነዋል ማንን ቁርአኑን ፊ ለይለቲል ቀድር በዛች በወሳኝቷ ሌሊት ወይም ለይለቱል ቀድር ሸሪፍ ተብላለች የተከበረችዋ በሆነችው ሌሊት ቁርአንን አውርደነዋል አለ። ቁርአን ምንድነው ሙሉ ይላሉ አብዱላህ ኢብኑ አባስ አንዘለላሁል ቁርአነ ጁምለተን በአጠቃላይ አውርዶታል ዋሂደተን በአንድ ጊዜ ሚን ለውሒል መሕፉዝ ከጥብቁ ሰሌዳው ኢላ በይቲል ዒዛ ሚነ ሰማኢ ዱንያ እስከ ሰማይ ዱንያ እስከ ቤተል ዒዛ አውርዱት። ከዛ ثم نزل ከዛ ወደ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ወርደዋል ሙፈሰለን እየተለያየ ማለት ነው። ይሄ የሆነ አጋጣሚ ሲመጣ በዚህ እያለ በ23 ዓመታት ወርደዋል ይላሉ ማን አብዱላህ ኢብኑ አባስ። አንዴ ግን ቁርአን ሙሉ ለሙሉ የወረደው መቼ ነው? በለይለቱል ቀድር ነው። ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ማለት ተዕዚሙ ሊሸእኒሃ ነው። ምን ሆነች ምን አሳወቀህ እያለ አላህ እያተለቃት ነው። ማወቅ ትፈልጋለህ? ለይለቱል ቀድር ለይለቱል ቀድር እቺ የተከበረችው ሌሊት ማለት ኸይሩ ሚን አልፍ ሸህር ከአንድ ሺህ ወር የሚበልጥ ነው አለ። ምኑ ኢባዳው አይ አልዓመሉ ፊሃ አፍደሉ ሚን ዒባደቲ አልፍ ሸህር እሷ ላይ የሚሰራ ኢባዳ ከአንድ ሺህ ወር ነው። ተነዘሉል መላኢከቱ ወሩሁ በእሷ ላይ መላእክቶች ወሩህ አይ ጅብሪል ፊሃ ይወርዳሉ መላእክቶችም ጅብሪልም ይወርዳል ቢኢዝኒ ረቢሂም በጌታቸው ፍቃድ ማ ኑዙሊል በረከቲ ወራሕማ በረካና እዝነትን ይዘው የሚወርዱት ሚን ኩሊ አምሪን ማለት ከያና አይ ሊአጀሊን ኩሊ አምሪን ቁድረ ፊ ቲልከ ሰና በዛ ዓመት ላይ የተወሰነውን ውሳኔ ይዘው ይወርዳሉ። የዓመት ውሳኔ ነው። ያቺ ሌሊት ምልክቷ ሰላሙን ሂየ ሰላም ናት። አይ ለይለቱል ቀድር ሰላሙን ወኸይሩን ሚን ኩሊሃ ለይሰ ፊሃ ሸሩን ሸር የሌለባት ሌሊት ናት። ሐታ መጥሊዐል ፈጅሪ አይ ፀሐይ እስክትወጣ ፈጅር ጎህ እስኪወጣ ማለት ነው። ሙጃሂድ ምን ይላሉ? ያዕኒ አነ ለይለቱል ቀድር ያቺ ለይለቱል ቀድር ሳሊመተን በጣም ሰላም ናት። ላ የስተጢዑ ሸይጣን አይችልም አያዕመለ ፊሃ ሱአን በሷ ሌሊት መጥፎ ነገር ማድረግ አይችልም መስራት አይችልም። እንደዚሁም በዛ ነገር ላይ መጥፎ ነገር ሊከሰትም አይችልም። ሰላም የሆነች ሌሊት ናት። ታዲያ ምንድነው የሚወሰነው? የዓመት ውሳኔ እከሌ አላገባም በዚህ ዓመት ያግባ። እከሌ ታሟል ይሻር፣ እከሌ ድሃ ነው አፍታም ይሆን፣ እከሌ ዑምራ ያድርግ ሐጅ ያድርግ፣ ልጅ አላገኘም አሁን ልጅ ያገኝ። የዓመት ውሳኔ የሚወሰንበት ታዲያ ልናንቀላፋ ይገባል እንዴ? ይሄ የተከበረ ሌሊት መን ቃመ ለይለቱል ቀድር ኢማናን ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ ለይለቱል ቀድር አምኖበት የቆመ ከአላህ ምን እንዳገኛለሁ ብሎ የቆመ ወንጀል ይማራል። ምንድነው መልእክቱ? ኢኽላስ ያስፈልጋል። በቃ ለአላህ ብለን እንመጣው ለአላህ ብለን ከአላህ በኩል ምን እንዳልናገኝ ብለን እንመጣለን። ካገኘንስ ምን የሚደረገው ዱዓ ምንድነው? የዱዓ ሌሊት ናት። እናታችን አይሻ ረዲየላሁ ዐንሃ ጠየቀች። አንተ አላህ መልእክተኛ ወይ አለች። አቤት አረአይተ ይዋፈቅቱ ለይለቱል ቀድሪ እስቲ ንገረኝ ለይለቱል ቀድርን አላህ ከገጠመኝ ከሰጠኝ ማ አቁሉ ፊሃ ምንድነው በሷ ላይ ምለው ብለው እናታችን አይሻ ጠየቁ። ቃለ ቁሊ አላሁመ ኢነከ አፉውን ቱሒቡል ዐፍወ ፈዕፉ ዐኒ አላህ ወይ በይ ኢነከ አፉውን አንተ ይቅር ባይ ነህ፣ ቱሒቡል ዐፍወ ይቅር ባይን ትወዳለህ፣ ፈዕፉ ዐኒ ይቅር በለኝ። አዎ አላህን ይቅርታ ነው የምንጠይቀው። ወንጀላችን አልበዛም? ወላሂ በዝቷል። አላህ አልሰተረልንም? ወላሂ ሰትሮልናል። ስለዚህ ይቅርታ ያ ረቢ ይቅር በለን፣ ፈዕፉ ዐና ወግፊር ለና ወርሐምና አይደል ቁርአኑ ራሱ። አዎ ማረን ይቅር በለን ያ አላህ እያልን ይህንን ማብዛት ነው። በዛች ሌሊት ይሄ ዱዓ ይበዛል። ነቢዩ ሰለላሁ ዐለይሂ ወሰለም አኽበረ አነሃ አሐበ ናስ ነቢዩ ሰለላሁ ዐለይሂ ወሰለም ነግሯታል። እሳቸው ዘንድ በጣም ተወዳጅ ሆነች ሳለ ለማ ሰአለሁ አምር ብን አልዓስ ሲጠይቃቸው ረዲየላሁ ዐንሁ መን አሐቡ ናሲ ኢለይከ ያ ረሱለላህ አንተ የአላህ መልእክተኛ ወይ
ከሰዎች እርሱ ዘንድ ማን ነው ተወዳጅ አላቸው። ቃለ አኢሸቱ አኢሻ ናታ። ቃለ ፈሚነ ሪጃሊ ከወንድስ አላቸው። ቃለ አቡሃ አባቷ አቡበከር ስዲቅ ነዋ ረዲየላሁ ዐንሁ ወዐንሃ ወዐን ሰሐበቲ አጅመዒን። ፈሃዛ ኢኽታሩ ልሐቢቢ ሊልሐቢቢ። ይሄ ምርጫ ይሄ ዱዓ የማን ነው? ወዳጅ ለወዳጁ የመረጠው ዱዓ ነው። ማን ነው? ነቢዩ ለአኢሻ የመረጡት ዱዓ ነው። ይህንን ጠይቂው አላት። ከዛ በላይ ቢኖር ይሏት ነበረ፣ አይደብቋት ነበር። ስለዚህ እንዱዓ እናበዛለን። ከዛስ ምንድን ነው ከተባለ ዱዓ የምናበዛበት ሌሊት ነው። ዱዓ የምናበዛበት ከአላህ ጋር ግንኙነታችን የምናሳምርበት ሌሊት ነው። ዱዓ ምንድን ነው? ስለ ዱዓ ተናግሬ የዛሬ ፕሮግራም ይጠቃላል። ዱዓ በጣም እናበዛለን። ወቅቱ ምንድን ነው ንገሩኛ? ረመዳን ነው አይደል? አዎ ረመዳን የዱዓ ወር ነው። የዱዓ ወር መሆኑ ምልክቱን ከፈለጋችሁ ቁርአኖችን እዩዋቸው። አላህ ቁርአን ላይ ያ አዩሃ ለዚነ አመኑ ኩቲበ ዐለይኩም ሲያም አለ፣ ስለ ጾም ድንጋጌ ተናገረ። ቀጠለ ሸህሩ ረመዳን አለዚ እንዝለ ፊሂል ቁርአን፣ ስለ ቁርአን ስለመውረዱ ተናገረና መሀል ላይ ምን አመጣ? ወኢዛ ሰአለከ ዒባዲ ባሪያዎቼ ስለኔ ከጠየቁ አኒ ፈኢኒ ቀሪብ እኔ ለነሱ ቅርብ ነኝ። ኡጂቡ ዳዕወተ ዳዒ ኢዛ ደዓን እንደዚሁ ለማኝ በለመነኝ ተጣሪ በጠራኝ ጊዜ እሽለዋለሁ እቀበለዋለሁ። ፈልየስተጂቡ ሊ በእኔ ይመኑብኝ፣ እሺ በሉኝ፣ ይታዘዙኝ። ወልዩእሚኑ ቢ በእኔ የሚመኑብኝ ለአለሁም የርሽዱን አለና ኡሒለ ለኩም ለይለተ ሲያም ረፈሱ ኢላ ኒሳኢኩም አለ። ስለ ጾም ህግ አመጣ፣ ዱዓን አስገባና ስለ ጾም ቀጠለ። ምንድን አሉ ዑለማዎች? ረመዳንና ዱዓ ጾምና ዱዓ የተቆራኙ ናቸው። አዎ ጾመኛ እስኪያፈጥር የሚያደርገው ዱዓ ምንድነው ተብሏል? ሙስተጃብ ነው። ኢፍጣር ሰዓት የሚያደርገው ዱዓ ሙስተጃብ ነው ተብሏል። ያን ሁሉ እንጠብቅ። የበለጠ ደግሞ በእነዚህ 10 ሌሊቶች ደግሞ እንጠብቅ። አንድ አራቢይ መጣና ለነብዩ ሰለላሁ ዐለይሂ ወሰለም ያ ረሱላላህ አቀሪቡን ረቡና ፈኑናጂህ አም በዒዱን ፈኑናዲህ፣ ጌታችን ቅርብ ነው እንሾካሸከው ወይስ ሩቅ ነው ጮክ ብለን እንለምነው እንጥራ? ፈአንዘለላህ አላህ ወረደ የትኛው? ያውኑን የቁርአን አያ ወኢዛ ሰአለከ ኢባዲ አኒ ፈኢኒ ቀሪብ። ቁርአን ማስተንተናችሁታል። ባሪያዎቼ እንዲጠይቁሃል ብዙ አላ። ስለ ወር አበባ ይጠይቁሃል ይላል። ስለ ቁማር ስለ አስካሪ መተት ይጠይቁሃል ይላል። እነዛ ቦታ ላይ እንዲህ በላቸው እያለ ነቢዩን ጣልቃ አድርጎ እንዲመልሱ አደረገ። ስለ ወር አበባም እንዲህ በላቸው፣ ስለ ወቅት ስለ ጨረቃ ይጠይቁሃል እንዲህ በላቸው። ስለ እኔ ግን ስለ ዱዓ ጉዳይ ከጠየቁ እንዲህ በላቸው አላለም። አላህ ራሱ አላለም። ለምን? ራሱ ነው መልሱ ነው የሰጠው። አኒ ፈኢኒ ቀሪብ እኔ ለነሱ ቅርብ ነኝ። አዎ ቅርብ የሆነ ጌታ ነው። በሮች ቢዘጉብህ፣ ሰዎች ጀርባ ቢሰጡህ፣ በቃ አድማ ቢያደርጉብህ፣ ወላሂ የቀረበ ጌታ አለ። በሩ ያልተዘጋው ጌታ አለ። እጅህን አንስተ ያ አላህ በለው፣ ያ ረብ በለው። ዱዓ ላይ ያ ረብ ሲባል አላህ ይወዳል። ረበና ይበዛል እኮ። አዎ ዱዓ ላይ ረበና ጌታችን ወያል አንተ ነህ የኔ ጌታዬ፣ ፈጣሪ አንተ ነህ፣ ያስገኘኝ አምላኬ፣ ልገዛ የምችለው አንተንና አንተን ብቻ ነው። ካንተ ውጭ የሚመለክ አምላክ የለም። ያ አላህ ድረስልኝ፣ ያ አላህ ይሄን ጭንቀቴን አስወግድልኝ፣ ያ አላህ ሐሳቤ ጭንቀቴ ከምናገረው በላይ ሆኖብኛል፣ አንተው ገላግለኝ። ወላሂ አላህ ይገላግላል። አላህ ይገላግላል። የዱዓ ወቅት ነው። ዱዓ አድርግ። ኡድዑላህ ወአንቱም ሙቂኑነ ቢልኢጃባ አላህን እንደሚቀበላችሁ እሺ እንደሚላችሁ እርግጠኛ ሆናችሁ ለምኑት። አዎ እኛ ጥፋታችን ይሄ ነው። ሸክ አለብን፣ እንጠራጠራለን። የሆነ ዘመድ 1-2 ሚሊዮን ብር ቼክ ጠዋት እጽፍልሃለሁ ሲል እርግጠኛ ሆነን እንገሰግሳለን። ቃሉን ሊያጥፍ ወይ ሊሞላ የሚችል አካል ማለት ነው። አላህ ቃሉን ያጥፋል እንዴ? ወላሂ አያጥፍም። ወቃለ ረቡኩም ኡድኡኒ ጌታችሁ አለ ለምኑኝ አስተጂብ ለኩም እቀበላችኋለሁ። ኢነለዚነ የስተክቢሩነ አን ዒባደቲ እነዛ እኔን ከመለመን የሚኩራሩ ሰዎች ሰየድኹሉነ ጀሃነመ ዳኺሪን ጀሃነም ውስጥ ተዋራጆቹ ነው ይገባታል አለ። ለምን? አላህ የሚኩራሩትን አላህ አይወድም። መን ለም የስአልላህ የግደብ ዐለይህ አላህን ማይለምን አላህን ማይጨቀጭቅ አላህን ማይጠይቅ አላህ ይቆጣበታል። የሰው ልጅስ ሲለመን ይቆጣል። አየህ የሰው ልጅ ሲለመን ይቆጣል።
አላህ ሲለመን ይደሰታል። የሰው ልጅ ሳይለመን ሲቀር ይደሰታል። አላህ ሳይለመን ሲቀር ደግሞ ይቆጣል። ተቃራኒ ነው። ሀብታም የሆነ ጌታ ነው። ቢሰጥ ማያልቅበት ካዝናው ሙሉ የሆነ ጌታ፣ ምንም ነገር ማይጎለው ጌታ። ዩኑስን ከአሳ ነባሪ ውስጥ አወጣን ይላል። ከጭንቀት ነው። አዩብ 18 ዓመት በበሽታ ሲሰቃይ ልጆቹን አጥቶ በድህነት ሁሉ ሚስቱ ምትበላው አታ ጸጉሯን እየቆረጠች ጭምር እስከ መሸጥ ደርሳ ያ ሁሉ መከራ ሲሆን እጃቸውን አነሱ። አዩብ አላህ አዳናቸው፣ ልጆቻቸውን መለሰላቸው፣ ንብረታቸውን ተካላቸው። ኢብራሂምን ከእሳት ያዳነ ጌታ፣ ዘከርያ ለዛ ዓመት ሁሉ በልጅ ጦት ሲጨነቁ ሰዎች ሲያስተባብሏቸው ነብይ ከሆነ ለምን ልጅ አገኝም እያሉ ሲያላግጡባቸው እድሜያቸው 100 ሙሉ የሚስታቸው እድሜ ደግሞ 99 ሆኖ አላህ ያህያን ሰጣቸው። ሙሳ ከፊራውን እያሳደዳቸው ፊት ለፊታቸው ቀይ ባህር፣ ከፊራውን ከኋላቸው ፊራውን ከነሰራዊቱ ጦር ይዞ እየመጣ አላህ ነጃ አላቸው። ቁርአን ላይ ጠቀሰልን። ለምን ይመስላችኋል? እንደ ታሪክ ልናነበው አይደለም። እንደዛው እናንተም እንደዚሁ ከለመናችሁ አሳካላችኋለሁ። ወከዛሊከ ነጅዚል ሙሕሲኒን፣ እንዲህ በዚህ መልኩ ሙሕሲኖችን ምን እንመነዳለን። የዩኑስን አነሳና ፈነጀይናሁ ሚነል ገሚ፣ ከጭንቀት አዳነው አለና ወከዛሊከ ኑንጂል ሙእሚኒን፣ እንዲህ በዚህ መልኩ አማኞችን እናድናለን አለ። እዚህ በላይ አላህ እንዴት ይንገረን ወላሂ። ስለዚህ አላህን ጨቅጭቀው አላህ አያሳፍረንም። ለምኖ የሚያሳፍር ጌታ አይደለም። የአላህ መልእክተኛ በአንድ ሐዲስ ምን አሉ? ማሚን ሙስሊሚን፣ አንድ ሙስሊም የለም። ወንድሞቼ ስሙት ይችን ሐዲስ። ማሚን ሙስሊሚን፣ አንድ ሙስሊም የለም። የድዑ ቢዳዕወቲን፣ አንድችን ልመና አላህን አንድችን ጥያቄ ጠይቆ ለይሰ ፊሃ ኢስሙን፣ ነገር ግን በዛ ላይ ጠየቀው ላይ ወንጀል ከሌለበት፣ ወላ ቀጢዐቱ ረሂሚን፣ እንደዚሁም ዝምድና መቁረጥ ከሌለበት ኢላ አዕጣሁ ላሁ ቢሃ ኢህዳ ሰላስ፣ አላህ ከሶስት አንድ የሰጠው ሊሆን እንጂ እጅን አንስተ ወላሂ ባዶ አትመለስም። ከሶስት አንድ አለ። የመጀመሪያው ኢማ አን ቱዐጀለ ለሁ ዳዕወቱሁ፣ ዳዕዋ የጠየቀው ዱዓ ይቸኮልለታል። አልሰጠንም፣ ልንሸመጠጥ ነው። ባለቤትህ እርጉዞና ምጥ መጥቶ ጭንቅ ብሎ ያ ረብ የዛሬን ጌታዬ ገላግለኝ ስትል አላህ አልገላገላትም። ዱዓ አልገላገላትም። የሆነ ጉዳይ ውስጥ ሆነ ተጨንቀ አላህን ስትጠይቀው አላህ አልሰጠህም። ወላሂ አለ፣ ብዙ አለ አይደል? ወላሂ አለ። በሐያታችን ወዲያው ይመጣል። ወኢማ አለዛም አየደኺረሃ ለሁ ፊል አኺራ፣ ወኢላ አኺራ ያከማችለታል። ጾም ጾመን አኺራን ነው የምንከጅለው፣ ሰደቃ አውጥተን አኺራን ነው የምንከጅለው። ለቀብራችን ነው ሰላቱ፣ ምኑ ዚክሩ፣ ዱዓው አይደል? ልክ አኺራ ላይ አላህ ባሪያውን ይተሳሰባል። ባሪያዬ አቤት ዱንያ ላይ ለምነኸኝ ጠይቀኝ ሳልሰጥ ቀረው። እንካ ዛሬ ይለዋል። የጠየቀውን ያልሰጠውን እየተሳሰበ ሲሰጠው ምን ይላል? ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደተናገሩ ምን ነው የለመንኩት ነገር በአጠቃላይ ለአኺራ በሆነልኝ ብሎ ያን ቀን ይመኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሶስተኛው ወኢማ አን የስሪፈ ዐንሁ ሚን ሱኢ ሚስለሃ፣ ወይ ያን የሚመስል አምሳያ መጥፎ ነገር ቀልብሶለታል። ወላሂ ስንት ነገር ቀለበሰልን እኛ ማናቀው። ሱቅ ሊቃጠል ነበር አላህ ጠበቀልህ። በምን? የሆነ ዱዓ ለምናል፣ የለመንከው ቀርቷል፣ ግን በላውን ተቀልብሷል። የመኪና አደጋ ሊመጣ ነበር ተቀልብሷል። የሆነ ኪሳራ ሊመጣ ነበር፣ የሆነ አደጋ ሊመጣ ነበር፣ መጥፎ ነገር ሊከሰት ነበር በምጥለው። እኛ በዱንያ የሆነ አደጋዎችን መጥፎ ብለን ነው የምናስባቸውና መጥፎ ብለን የምናስባቸው ነገር ባደረግነው ዱዓ የለመነው ነገር ቀርቶ ግን ስንት ነገር ተቀልብሷል። አላህ ብቻ የሚያውቀው እኛ ማናቀው። ታዲያ ቢከስራለ የለም። ስለዚህ በዱዓ ላይ መብዛት ነው። ዱዓ ሙስተጃብ የሚሆንበትን ገልጬ ልዝጋው። የመጀመሪያው ባቋራጭ የተጨነቀ ወንድም የምታውቀው አለ አይደል? የሆነ ጉዳዩን ነግሮ ሊሆን ይችላል፣ ጨንቆታል። እንደው ያቺ ሌሊት ላይ አሁንም ጭምር ሁሌም ነው እስቲ ስሙ አንስተ እሱ ሳይሰማ ማለት ነው በድብቅ ያ አላህ ወንድሜን ከዚህ መከራ ከዚህ ጭንቀት ያ አላህ ነጃ በለው፣ ያ አላህ ጨንቆታል ጭንቀቱን አስወግድልው፣ ያ አላህ ታስረዋል ከእስር ነጃ በለው፣ ያ አላህ እንዲያድርገው ኸይር ነገር በለመን ቁጥር ላንተ ይሆናል አሉ ረሱል ሰለላሁ ዐለይሂ ወሰለም። ናሉ ዳዕወቱል መርኢል ሙስሊሚ ሊአኺሂ ቢዛሂሪል ገይቢ ሙስተጃበቱን፣ አንድ ሙስሊም በሩቁ ለወንድሙ በኸይር የሚያደርገው ዱዓ
ሙስተጃብና ተቀባይነት አለው። ኢንደ ረእሲሂ መለኩን እሱ ራሱ ላይ መላኢካ ያለ ሙወከሉን የተመደበ ኩለማ ደዓ ሊአኺሂ ቢኸይሪን ሁሌም ለወንድሙ በኸይር በለመነ ቁጥር ቃለ አልመለኩ መላኢካው ይላል ሙወከሉ የተመደበው መላኢካው ይላል እሱ ላይ አሚን አው ለወንድም የጠየከው ኸይር ነገር አላህ ያሳከው ብሎ መላኢካው አሚን ይላል። ከዛስ ሽልማት ታቃለ ወለከ ቢሚስል ይላል መላኢካው ላንተ አንተም ለወንድምህ ከጭንቀት እንዲወጣ ዱዓ አንተንም ከጭንቀት አላህ ያወጣ ብሎ ላንተ ደግሞ ማን ያደርጋል? መላኢካ ዱዓ ያደርጋል። ከዚህ በላይ ደስታ አለ? ስለዚህ አንደኛ ወንድም ላይ እንዳትመቀኝ ጥላቻ የሚባል ያስወግዳል። ወንድምና ነይተ ለወንድሞች ዱዓ ስታደርግ። ሌላኛው ይስተጃቡ ለአሐዲኩም አሉ ለአንዳችሁ አላህ ዱዓችሁን ይቀበላል ማለም ያዕጀል እስካልቻኮለ ድረስ እስካልተቻኮለ። የሚቻኮል ሰው ዱዓው ሙስተጃብ አይሆንም። ለምን ከተባለ ይሰላችና ዱዓውን ያቆማል። የቁል ይላል ነብዩ ሰለላሁ ዐለይሂ ወሰለም ላ የዛሉ ይስተጃቡ ለአብድን ለአንድ ሙስሊም ባሪያ ወይም ለአንድ ባሪያ ዱዓውን አላህ ከመቀበል አይወገድም ማለም የዱዑ ቢኢስሚን አው ቀጢዐት ረሂሚን። ሁለቱ አይቀሩም። ልብ በል በዝምድና ከሊጋ ያለን ይቆረጥ አላህ አይቀበልም። ወንጀሌውን ነገር አሳካልኝ እንዲች ልጅ እንደው በወንጀል ከሆነ አላህ አይቀበልም። አትልፋ ነው። በሐራም እንደው ይሄ ያመጣሁት ኮንቴነር ንግድ ዕቃ ኤክስፓየርድ ነው ማለት ነው እንደው ቶሎ እንዲሸጥልኝ አላህ አይቀበልም። ለምን? ሐራም ነው። በወንጀል አላህ አይተባበርም። ወንጀል ከሌለው ዝምድና መቁረጥ ከሌለው አላህ እሱን ከመቀበል አይወገድም ማለም የስተዕጅል እስካልተቻኮለ ድረስ ሲሉ ቂለ ያ ረሱላላህ አንተ አላህ መልእክተኛ መል ኢስቲዕጃል መቻኮል ማለት ምንድነው አለ። ቃለ የቁል ቀድ ደዐውቱ ወቀድ ደዐውቱ ዛሬ ለመንኩት ነገም ለመንኩት ይሄንን ጠየቅኩት ፈለም አራ የስተጂቡ ሊ ሲቀበለኝ ግን አላይም ይላል። ፈየስተሕሲሩ እንደ ዛሊከ ይሰላችና በዚህ ሰዓት ወየደኡ ዱዓን ያቋርጣል። ሙሳና ሃሩን ዱዓ አድርጎ በፊርዓውን ላይ አላህ የተቀበላቸው ኢብኑ ጁረይጅ ሲናገሩ ኢነ ዳዕወተ ሙሳ ወሃሩን አላ ፊርዓውን ለም ተዝሀር ኢላ ኢጃበቱሃ ኢላ ባዕደ 40 ሰና ከ40 ዓመት በኋላ ነው ሙስተጃብ የታወቀው። ስለዚህ አለመቻኮል የመጨረሻው ዱዓችን ማይቀበለ ምንድነው ከተባለ አሁን እንድንታረም እንድንቀየር የመጨረሻ ሐራም መመገብ። በቃ ወለዱን ምንቶ የተሰረቀውን ምንቶ ለምን ተዋችን ተጨንቀ ያ ረብ ስትል ያ ረቢ ይሄ ጨንቆኛል ስትል አንተ ዱዓ አይሰማም ማለት ከዚህ በላይ ቅጣት አለ ወንድሞች? የአላህ መልእክተኛ ምን አሉ? ሐዲሱን ላንሳው። አዩሃ ናስ እናንተ ሰዎች ኢነላህ ጠይቡን ላ የቅበሉ ኢላ ጠይባ አላህ ጥሩ ነው ጥሩን ነገር እንጂ አይቀበልም። ወኢነላህ አመረ ልሙእሚኒን አላህ አማኞችን አዘዋል ቢማ አመረ ቢሂል ሙርሰሊን ሙርሰሎችን መልእክተኞችን ባዘዘበት ጉዳይ። ፈቃል መልእክተኞችን ሲያዝ አላህ ምን አለ? ያ አዩሃ ሩሱሉ እናንተ መልእክተኞች ያለ አላህ ኩሉ ሚነ ጠይባቲ ከመልካም ከጥሩ ተመገቡ፣ ወዕመሉ ሷሊሃን መልካምንም ስራ ስሩ፣ ኢኒ ቢማ ተዕመሉነ ዓሊም እኔ እናንተ በምትሰሩት ስራ አዋቂ ነኝ አለ። ወቃል ለአማኞች ደግሞ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ወይ ኩሉ ሚን ጠይባቲ ማ ረዘቅናኩም እኛ ከሰጠናችሁ ከመልካሙ ብሉ ሚለውን ቁርአን አንቀጽ ጠቀሱና የአላህ መልእክተኛ ثم ذكر الرجل አንድ ሰው ነው እሱ يطيل السفر ይህ ሰው መንገድ ያረዘመ ነው መንገደኛ ነው። ሱብሃንአላህ የመንገደኛ ዱዓ ሙስተጃብ ነው። ይሄ መንገደኛ ነው። አሽዓሰ አክበር ጸጉሩ የተንጨባረረ አቧራ የለበሰ ነው። በቃ ጉስቁል ብሏል። መንገድ አልብሶ አቧራ ለብሷል። ጸጉሩ ተንጨባረዋል። የሙዱ የደሂ ለሰማ እጁን ወደ ሰማይ ይዘረጋል። ያ ረብ ጌታዬ ድረስልኝ ጌታዬ ድረስልኝ አላህን ይጠይቃል። ወመጥዓሙሁ ሐራም ሚበላው ግን ሐራም ነው። ወመሽረቡሁ ሐራሙን የሚጠጣው ሐራም ነው። ወመልበሱሁ ሐራሙን ሚለብሰውም ሐራም ነው። ወጉዝየ ቢልሐራሚ ሰውነቱ በአጠቃላይ የተገነባው በሐራም ነው። ፈአና ዩስተጃቡ ሊዛሊከ ታዲያ የዚህ ሰውዬ ዱዓ እንዴት ሙስተጃብ ይሆናል? አያችሁ ሐራም ነው የሚበላው። ተጨንቀ ዱዓ አድርገህ ሐራም ምትበላነ ያንተ ዱዓ አይሰማም መባል እህቴ ያንቺ ዱዓ አይሰማም ሐራም ላይ ነው ምትበዩ ሐራም ነው ምታግበሰብሹ መባሉ ቅጣት ነው። ወለድ መብላት ከባድ ነው አይደል? ከባድ ነው። ከአላህ ጋር ጦርነት መክፋት ነው። ልብ በሉ። ሁሌ ምሳሌ ማመጣው አኺራ ላይ ከባድ ቅጣት ከባድ የለውም ቢባል ዱንያ ላይ ተጨንቀ እጅን አንስተ ያ ረብ ስትል ዘርበላ አንተ ወለድ ምትበላ ሐራም ምትበላነ ዱዓ ሙስተጃብ አይሆንም መባሉ ራሱ የቅጣቶች ሁሉ ቅጣት ነው። ወላሂ
አላህ ከዚህ ቅጣት አላህ ይጠብቀን። እነዚህን ሌሊቶች እንግዲህ በአግባቡ የምንወጣ አላህ ያድርገን። ሐቂቃ ዱዓችን ይብዛ። ያ ረቢ ይሄው ሌሊት እንድሰግድ አድርገኛል፣ ከቁርአንህ ጋር አገናኝተኛል፣ ከዚክር ጋር አገናኝተኛል። ጌታዬ እንድቀጥል አድርገኝ። ከረመዳን በኋላ እስቲቃማውን ለግሰኝ። ቤታ አስገብተኛል፣ ከረመዳን በኋላ ቤታ አስገባኝ። እንደወጣ እንዳታደርገኝ ያ አላህ፣ ከመጥፎ ጓደኞቼ አርቀኝ ብለን እገዛ ከማን እንጠይቅ? ከአላህ። ሙስታዒድ ነን። አላህ የሁላችንም ዱዓ አላህ ይቀበል። አላህ ሱብሓነሁ ወተዓላ እንደው እዚህ የተከበረው ቤት ሰብስቦናል። በዱንያ ላይ ሐጅ ላይ ዓረፋ ላይ ዑምራ ላይ ሐረም ላይ አላህ ይሰብስበን፣ አላህ ይሰብስበን። ሐሳባችን ጭንቀታችን አላህ ያስወግድልን። በአኺራ ደግሞ ጀነተል ፊርደውስ አላህ ይሰብስበን። የጀነት አላህ ያድርገን። ከጀነት ካጫቸው መካከል አላህ ያድርገን። በረመዳን በእያንዳንዱ ሌሊት ከጀሃነም እሳት አላህ ባሪያዎቹን ሁር ይላል። ያ አላህ ሁር ከተባሉት አላህ ያድርገን። ነፃ ከወጡት አላህ ያድርገን። የሁላችንም መጨረሻ ያማረ አላህ ያድርግልን። ጭንቀታችንን አላህ ያስወግድልን። ያ ረብ ፊት ለፊታችን እየመጡ ያሉት ውዱ ሌሊቶችን አላህ ይግጠመን፣ አላህ ይወፍቀን። ለይለተል ቀድርን ከተገጠሙት ከተወፈቁት አላህ ያድርገን። ለይለተል ቀድርን ከተወፈቁት ከተገጠሙት አላህ ያድርገን። የአላህ መልካም ነገሩን በአጠቃላይ አላህ ወደኛ አላህ ያምጣልን። መጥፎ ነገርን ከኛ ያርቅልን። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ጭቅጭቁን ብጥብጡን አላህ ያንሳልን። በሁሉም የሀገራችን ክፍል ሰላሙን አላህ ያብዛልን። ያ አላህ እዛ ሩቅ ያሉት በቀልባችን ግን ቅርብ የሆኑት ወንድሞቻችን ገዛ ላይ ያሉት ፍልስጤም ያሉት አላህ ድሉን አላህ ይለግሳቸው። ሰላም አላህ ያርጋቸው። ሰላም አላህ ያርጋቸው። በይተል መቅዲስን በእነሱ እጅ አላህ ያስገባው፣ በወንድሞቻችን እጅ አላህ ያስገባው። አሁን በየትኛውም ዓለም ላይ በአላህ መንገድ ላይ የሚታገሉትን በአጠቃላይ ድሉን አላህ ይስጣቸው። ድል በድል አላህ ያርጋቸው። አላህ ሱብሓነሁ ወተዓላ የሁላችንን መጨረሻ ያማረ አላህ ያርግልን። ወላጆቻችንን በሐያት ያሉትን ከመልካም ስራ ጋር ከአፊያ ጋር እድሜያቸውን አላህ ያርዝምልን። የሞቱብን እንደም የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የታመሙ ቤተሰቦቻችን አላህ ያሸራቸው። ያ ረብ ብዙ ወጣት ይታያል ያላገባ፣ ያ አላህ እንደው ጥሩ ትዳር አላህ ይለግሰው። ለወንድሞቻችን ሷሊ ሚስት አላህ ይለግሳቸው። ወንድሞቻችን ያ አላህ ሷሊ ሚስት አላህ ይለግሳቸው። እህቶቻችንም ሷሊ ባል አላህ ይለግሳችሁ። ልጅ የሌለውንም አላህ ልጅ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። እንደው ርዝቁ የጠበበትን አላህ ያስፋልን። የተጨናነቀን ከጭንቀቱ አላህ ይገላግለው። ይህ ረመዳን የምንቀየርበት የምንለወጥበት ድል በድል ሆነን የምንወጣበት ረመዳን አላህ ያርግልን። እንደው ረመዳንን አስገብቶናል ከሚጨርሱት አላህ ያድርገን። ከጀሃነም ሁር ተብላችኋል መቅቡል ነው ተቀብሏችኋል ከተባሉት አላህ ያድርገን። መጨረሻችን ያማረ አላህ ያርግልን። ረበና አቲና ፊድ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته. سبسكرايب بمرق بيتساب يهرو.